እውነት በቃ እኔ አሁን መሰገጥና መፈመስ ፈልጋለሁ። አሁን ገባሽ አይደል? ገባኝ በጣም አንቺማ ይኸው ሰግጠሻል፣ ፈምሰሻል። የታባት ማክሰኞ ምሽት በአምለሰት ሙጬ ዩቲዩብ ቻናል ጠብቁኝ። በጣም ገራሚ ፖድካስት አድርገናል። እንደምትወዱትም 100% እርግጠኛ ነኝ። እናንተ አንዳንድ ሰዎች ምን አይነት ባህሪ ያላቸው መሰላችሁ? ሰው ሲጣላ ተደርበው አብረው የሚጣሉ ሰዎች አሉ። እነኛ ሰዎች ደግሞ እነኛ ሁለት ሰዎች ደግሞ ሲታረቁ መጨረሻ ላይ ዳር ይቀራሉ። እና ምን ለማለት ፈልጌ ነው? ገብቷችኋል ማለት የፈለኩት ነገር ሰይፉና አዶናይ አልተግባቡም። አምለሰት ከሰይፉ ጋር ተደርባ መጣላት ነበረባት። ይህንን እናንተ መልሱት። አንዳንድ ሰዎች የአምለሰትን ፎቶ ለጥፈው ሲሰድቧት አየሁኝና በጣም ደነቀኝ። ግን ሰው ሲጣላ አብራችሁ የምትጣሉ ሰዎች ምናችሁ ነው የሚያማችሁ? ሰዎች ለማስታረቅ መሞከር ነው እንጂ ያለባችሁ አብራችሁ ተደርባችሁ የባሰ ግጭቱን ማባባስ ጥሩ ነው ብዬ አላስብም። እና ማለት የፈለኩት ነገር አምለሰት ምንድነው ጥፋቷ? ምንድነው ጥፋቷ? ሰይፉና አዶናይ ነገ ሲግባቡ እሷ ዳር ትቅር እንጂ ትቅር እንዴ? ይሄ እኮ የስራ ባህሪ ነው። ስራ ነው ጋይስ፣ ሚዲያ ስራ ነው። ሰይፉና አዶናይ ተጣልተዋል እንዴ? ምርር ያለ ጸብ ነው እንዴ ተጣሉት? አልተግባቡም እንጂ ሌላ የፈለኩት ነገር ገብቷቸዋል። በጣም ነው የምታምሩት። ውይ ስታምሩ አይገልጸውም ጋይስ። ኤኒዌይስ በቅርብ ደግሞ አዶናይንና ሰይፉን አንድ ላይ ስታዩቸው ያሽቃበጣችሁ ሰዎች ምን ልትሆኑ ነው? መልሱልኝ። ማድነቅ ይቻላል አይደል? አድናቂያችሁ ነኝ። በጣም ወዳችኋለሁ። ሁሉንም ነው ማደንቀው ነኝ። ሁሉንም ምን አገባኝ? ሰው ሲጣላ ብሬ ማሽቃብጠው። ነገ ሲጣሉ ስንቱ ሲጣላ አብረን እየተጣላን እኮ እኛ ዳር ቀረ። ይመቻችሁ። መቀሌ ሰላም ነው? ሰላም ነው። ሰላም ነው። ሰላም ነው። ሰላም ነው። ህዝቡ ከመንግስት ጋር ተስማምቶ ይኖራል? አዎ። ኢየሱስ ኳስ ያያል። ኢየሱስ ኳስ ያያል። ኢየሱስ የማን ደጋፊ እንደሆነ ልንገራችሁ፣ ተናግሮኛል። ኢየሱስ የማንቸስተር ሲቲ ደጋፊ ነኝ ብሎኛል። የእውነትን ነው የምላችሁ። እንዴት ኳስ ታያለ ብዬ ጌታን ጠየቅኩት። ማስረጃ ሰጠኝ ከመጽሐፍ ቅዱስ ማለት ነው። በመጽሐፍ ቅዱስ ላይ ባይዘው ተጽፎ ቁጭ ብሏል። ኢዮብ 28:24 ላይ ግባና አንብብ አለ። እኔ አያለሁ አለ። በጣም ይገርማል። ደግሞ እኔ ጠየቅኩት የማን ደጋፊ ነኝ ብዬ ሲጠይቅ በጣም የሚገርመው የማንቸስተር ሲቲ ደጋፊ ነኝ አለ። ማን? ኢየሱስ ክርስቶስ። የእውነትን ውሸት ከሆነ እግዚአብሔር እኔን ይግደለኝ። ይኸው እቺ ቀን አያሳድረኝ እግዚአብሔር እኔን ይኸው በሞት ያንሳ። የምረን ነው የምላችሁ። ቤተሰብ እንግዲህ የተወሰኑ ስራ ወጥተዋል። ቤት ያለውን ብቻ ነን። ያው እንግዲህ የተለመደውን 7 ሰዓት ይመለሳሉ። ምሳ ሰርቼ እየጠበቅኩ ነው። ያው ቤት የዋለ ሰው እንግዲህ ያው ያዘጋጃል። ይሄ የተለመደ ነው በእኛ ቤት። እንግዲህ የሚፈቀደውን አብረን የምናይ ይሆናል። ቤተሰብ ሁሉም ነገር ነው።
ቤተሰብ ለሁሉ ነገር ምላሽ ነው። ቤተሰብህ ከሌላ አንተ ምንም አይደለም፣ ብቸኛ ነህ፣ ምንም ዋጋ የለም። ቤተሰብ ከሌለ አትረባም። እነሱ ያንተ እጅና እግር አካላቶችህ ናቸው። እነሱ ናቸው አንተን የሚደበድቡ። እኔ ያደረኩት ብለህ ብታስብም ጣታውን የሚስቡልህ እነሱ ናቸው። ሰው እንዴት አባትም እናትም እህትም ወንድምም እንዴት መሆን ይችላልና አባቴ እንዴት መታደል ነው አንተም ማግኘታችን እና በጣም ነው የምናመሰግነው። እናመሰግናለን። እግዚአብሔር ይስጥልን። እንደዚህ ሆኖ ሳይሰማህ እኛ ስራውን ስንመጣ አንተ እንዲችና አዘጋጅተህ መጠበቅ እናመሰግናለን። እግዚአብሔር ይስጥልን። አንድ ሚዲያ ነው፣ ወጣት ልጅ ነው፣ በጣም ልጅ ነው፣ የልጅ ልጅ ይሆናል። እውነት ለመናገር ምን ያህል ደፋር ቢሆን እንደሆነ አላቅም። ኢትዮጵያዊቷ ኤልዛቤል የመሐሙድን ንብረት የዘረፈች ብሎ ምንም ሳያፍር አለምንም ማስረጃ እንደዚህ አይነት ስም ሰጥቶ ስለኔ የተናገረውን አይቼዋለሁ። በኋላ ሳይ እዛች ላይ ደግሞ ለጥፏል፣ አካውንት አስገቡልኝ ይላል። ይሄ ልጅ ቸግሮት ነው እኔን ሰድቦ ገንዘብ ለማግኘት ነው ይሆን አልኩና ጻፍኩለት። እኔ እጅጋየሁ በየነ ትዋሻለች፣ ታጨበረብራለች ብለህ ህልም እንዳታልም፣ ስለ ሀቅ እኖራለሁ። ግን ሳየው እንትንህን የቸገረህ መሰለኝ። እኔን ሰድበህ ገንዘብ የምታገኝ ከሆነ ቀጥልበት፣ አይዞህ ብዬ ጻፍኩለት። አይቶታል፣ እሱም ተናግሯል። እንዲህ ብላ ጽፋልኝ ብሏል። ምላሽ ሰጠን፣ እዛው ላይ ምላሽ አልሰጠም። ሰጠን ያለው አሁንም ባወጣው ታየዋለህ። ግን አሁን ለሱ ይሄ ሚዲያ ወይም ከሌ ማለቱ እዩለት ለማለት ነው እና አልለውም። አሁን እኔ እውነት ይሄ ልጅ የቸገረው ልጅ ነው። ስሙን ሲናገር በሴት ስም ነው የሚጠራው፣ ለካ በእናቱ ስም ነው የሚጠራው ልጁ። እከሌ ምናምን ዙሪያ ሾርቅ ምጥርስዮ ይላል። ያልኩና አካውንቱን ጻፍኩና ትንሽ ላስገባለት ሄድኩኝ ባንክ። ምን ላርግ ተጨንቆ ይሆናል ብዬ ነው ልጅ ይሆናል ሳየው። ሲሄድ ባንክ ደግሞ የምናምን ወርቅ ያላት በእናቱ ስም አባት እከሌ ብሎ በላይ ምናምን ይላል። አይ ይሄ ነገር የተምታታ ነገር ነው። የሱም ላይሆን ይችላል። አዎ ምክንያቱም በሴት ስም እንደሚጠራ አላቅም ነበር። እዛ ደግሞ በእናቱ መሰለችኝ፣ እኔ አላቅም። እግዚአብሔር ይቅር ይበለኝ። አይ ይሄ ነገር ይቅር ብዬ ትንሽ እንዳው ብዙም ባይሆን ትንሽ 100 ሺህ ብር ልከትለት ፈልጌ ነበረ። ተቸግሮ ነው ብዬ ነበረ። እና ኢትዮጵያዊቷ ኤልዛቤል ሲለኝ ስለ ኤልዛቤል ያውቃሉ? ለምን አያነብም? መጀመሪያ ኤልዛቤል ማን ናት? 10 ባለ ትዳር ቢኖሩ ማለት ነው ቤተሰቦች ቢኖር ከ10 ውስጥ 8ቱ ሴቶች ከሌላ ወንድ ጋር ግንኙነት አላቸው። እኔ ከህይወቴ ከራሴ እንትን ያልኩት ነው። አሁን ብዙ ቢያንስ 3ቱን እነግርሃለሁ። ከሚዘገንኑኝ ከራሴ ከምሰራቸው ስህተቶች ውስጥ ከሚዘገንኑኝ ማለት ነው አላቸው ፍቅረኛ 1 2 3 ፍቅረኛ ይኖራቸዋል ከባህላቸው ውጪ። እግዚአብሔርን ዲኤንኤ ይመርመር እስኪ የ10 ቤተሰብ ቢያንስ ማን ነው የለም ቢባል 3ቱ የሌላ ወንድ ልጅ እያሳደጉ ያሉ ባሎች አሉ። በትዳራቸው ውስጥ የራሳቸው ልጅ እየመሰላቸው ከ10 ባለትዳሮች ውስጥ ቢያንስ የለም ቢባል ማነው 3 እና 5ቱ ከሌላ የተወለዱ አሉ። እኔ አሁን ከህይወቴ አንድ የገጠመኝ ነገር ልንገርህ። የሆነች ልጅ ናትና ሳታገባ በፊት ምናምን ነው ማውቃት። ማግባቷንም አልነገረችኝ። ፌስቡክ ላይ ያየችኝና እንዴ አዲስ ምናምን ነገር አንተ የት ነህ ምናምን ነገር እንደ መጀማመር ብለን የተውነው። ከዛ ላይ ኧረ አዲስ አበባ ነኝ ምናምን እንደዚህ በእናትህ በቃ ናፍቀኛል ልምጣ ምናምን ነገር አለችኝ ማለት ነው። እሺ ነይ የምንጣጣለው አልኳት። ከዛ ግን የሆነች ቀመር ምናምን ለአባቴና ሳምነው ሕክምና እንዲህ ልበል የሆነ ነገር ዶክተር ነኝ ብላ አዋራው ምናምን የሆነ ገበሬ ነው አባቷ ማለት ነው። እና ብዙ እንትን አይሉም። ዶክተር ሆኜ አናገርኩላት። ከዛ በኋላ ከጂንካ ነው የመጣችው። ማታ 5 ሰዓት ነው እዚህ የገቡት። ሌሊት የተነሳች ማለት ነው የገባችው። ከዛ በኋላ ያኔ ክለብ ጋርድ ነበር የምሰራው፣ ቦዲ ጋርድም ሰራ ነበረ እና ከክለብ ምናምን እንትን ብዬ ምናምን ነገር ወጥቶኝ አስፈቅጄ ምናምን ተቀበልኳት። ገባን። ከዛ በኋላ ሻወር ገባች ምናምን ነገር አልጋ ይዘን ጀመርን ማለት ነው። ከዛ በኋላ ስልክ ተደወለ። ከዛ ወይኔ አንዲ በትን ቢልህ እንኳን እንዳታስል በእናትህ ዝም በል አለችኝ ማለት ነው። እሺ አልኩኝ። ከዛ በኋላ አነሳች። እኔ ላይዋሊ ነኝ ይሄ ነገር ሲሆን። ከዛ በኋላ አነሳችና
ከዛላ ወይ አባ ምናምን ነገር ሳሽ ማለት ነው ወይ ማምን ነው ገቡ ብለሽ አትደውይልኝም የኔ ፍቅር አስጨነቅሽኝ እኮ እስካሁን እኮ አልተኛው ምናምን መግባትሽን ሳላቅ ይላል ማለት ነው። ከዋልኩኝ ማለት ነው። ከዛላ አዎ እኮ ገቡኛ አክስቴ ጋር ነው ያረፍኩት እና አሁን በዚህ ሰዓት ተኝተዋል እና ልደውልልህም እያልኩኝ እኮ እንትን ብዬ ነው ገብቻለሁ በሰላም በቃ ጠዋት ደውልልሃለሁ ከዛ የሚል የጻል ልጅ ድምጽ ተሰማ ማለት ነው። ምን ነው ባባ አልተኛም እንዴ ምናምን ነገር አልሽ ማለት ነው። አልተኛም እኮ ያው ጦር እየሰጠሁት እያለቀሰ በመከራ ነው ያስተኛሁት ምናምን ነገር ያለ በቃ እሺ ከ3 ቀን በኋላ እመለሳለሁ እሺ እኔ ንጉስ አፈቅርሃለሁ አፈቅርሻለሁ ሟ ተባብሎ ዘጉ። ምንድነው አንቺ ማምላት አለኝ ባኪ የጀዝባ ባሊ ነው። ከዛ አንቺ አግብተሻል እንዴ አልኳት። አው ወልደሻልም? አው የ6 ወር ልጅ አለን ምንም ነገር አለች። የ6 ወር ልጅና ባሏን ቁጭ አርጋ ነው የመጣችው ማለት ነው። በቃ የሆነ ነገር ውርድ አለ ማለት ነው። በቃ የሆነ ለአብዛኞቹ ለሴቶች ያለኝ ነገር እሺ ቆይ መጥቶኛ እንዴ ምንም ነገር አልኩኝ ምናምን ሽንት ቤት ደርሼ መጣ ወጥቶኝ በዛው ላይ ሄድኩኝና ጓደኛዬ ጋር ምናምን ገብቼ አደርኩኝ ማለት ነው። ከዛ ይሄ ነገር